ተረጋጋ። ይኸውልህ አሁን መሳሪያ ይዘናል። ነውጣ የከፋ ነገር ነውጣ አንተ ጋር መጀመር ጋር እንዳይፈታ ነውጣ ፖሊስ ጣቢያ ነው የምንሄደው። አንተ ነውጣ ይኸውልህ ሌላ ነገር ውስጥ እንዳንገባ። ደፋሪ ተሰማኛለህ አይደል? ደፋሪ እንደዚህ አያደርግም። እየሰማኝ ወሰደኝ። እኔ ያለው ለምን ተይዞ መጣል እኮ ይዞ ሌላ ምንም ነው አይደለም ይዞ ለዋለ እኔ በወንድሙ አልፈርድም። ታውቃለህ እሱ ተደፍሬያለሁ ካለች ለእህቱ ሊቆረቆር ይችላል። የትኛውም ወንድም አይደለ? የቀድሙ ተፈጥሯል። ከዚህ በኋላ ግን ሊፈጠር አልፈልግም። ፖሊስ ጣቢያ እንሄዳለን። አሁን እንሄዳለን። መጀመሪያ ግን ይኸውልሽ ሰላም ውድ ቤተሰቦቼ እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክ በአዲስ ቪዲዮ መጥቻለሁ ማለት ነው። ያለሁበትን ሁኔታ የምታውቁ ሁሉም ቤተሰቦቼ ታውቃላችሁ። ልጄን ፍለጋ ላይ ነው ያለሁት። በአንድ በኩል ደግሞ በዚህ በሰው ስጋ በኩል በሚፈጠሩት ነገሮች ብቻ በሁለቱም ቻናል ሩጫ ላይ ነው ያለነው። በጣም በተደጋጋሚ እህቴ ከእናቷ ጋር ትገኛለች። አሁን በጣም በተደጋጋሚ ትደውል ነበረ። ለኔ መናገር የምትፈልገውና ለኔ ማስተላለፍ የምትፈልገው ነገር እንዳለ ስትነግረኝ ስለነበር እንደተለመደው ካሜራ ብርቼ እናንተ ጋር ተገኝቻለሁ። ታሪኳን ከሷ የምንሰማ ነው የሚሆነው። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ደግሞ እንደተለመደው ኮሜንት ሴክሽን ላይ አስቀምጡልን። የእናንተ መኖር የእናንተ ድጋፍ በዚህ ነውና የሚለካው። እሱን አትንፈጉን እላለሁ። በመጀመሪያ ጠርተሽኝ መጥቻለሁ። ምንድነው የተፈጠረው? ይሄን ያህል እኔ ማለት በጣም በተደጋጋሚ ነበር ስትደውይ የነበረው ካልተሳሳት። ስለዚህ እንደ ውድ ቤተሰቦቼ ደግሞ የተፈጠረውን ነገር ማወቅ ይፈልጋሉ። የተለመደ ስለሆነ ካሜራው ሳይጨንቅሽ ምንም አይነት ነገር ሳትፈሪ የተፈጠረውን ልነግርህ እፈልጋለሁ ያልሽኝን ስምሽን መጀመሪያ አስተዋውቂኝና እስቲ ንገሪኝ። እኔ ሎዛ ገዛኸኝ እባላለሁ እና እሷ እናቴ ነች። ይሄ ማለት ከዛሬ 3 ቀን በፊት የተፈጠረ ነገር ነው የምነግርህ። ጓደኛህ ነው እና ጓደኛህ ያው በሰው ነው አንተ የሱ ጓደኛ እንደሆንክ የተነገረኝ። ልደውልልህ የቻልኩት ለዛ ነው። ጓደኛ እንደዚህ ያደረገኝ ጓደኛህ ነው። ጓደኛህ ማለት? አዎ ጓደኛህ ነው ሮቤል። ኦኬ ይቅርታ በመጀመሪያ አሁን አዎ ጓደኛዬ ነው። ከጓደኝነትም በላይ ወንድሜ ነው። ብዙ ፈተናዎችን አይተን ነው ዛሬ እዚህ ጋር የደረስነው። ሮቤል እንደዚህ አድርጓል ማለት አሁን ያረገሽን ሳትነግሪኝ እሱን ልትወነጂው ልትወቅሽው እንደሆነ ስለገባኝ ነው ላስቆምሽ የፈለኩት። በእርግጠኝነት ታውቂዋለሽ ሮቤልን? አዎ አውቀዋለሁ። ይኸውልህ ሮቤልን አውቀዋለሁ። ብዙ ጊዜ ጥሩ ስራዎችን ምናምን በሚዲያ ይሰራል። ጋዜጠኛ ነው እና በዛ ነው ጓደኛህ ነው እና በሱ ስራ ነው የተገናኘ ነው። እኔና እሱ በሱ ስራ ነው ያገኘኝ እና ለሆነ ሰዓት ፍቅረኛዬ ነበር። ሮቤል ነው አንቺ ፍቅረኛ? አዎ ፍቅረኛዬ ነው ሮቤል። እባክሽ ሰው ተሳስተሽ እንዳይሆን ይሄ ነገር በጣም ብዙ ህዝብ የሚያየው ቪዲዮ ነውና ታሪካችን ከሚበላሽ እርግጠኛ ሁኚ። ካስፈለገም ስልክ አሳይሻለሁ፣ ፎቶ አሳይሻለሁ። ሮቤል ፍቅረኛ እንዳለው ማለት የፍቅር ሪሌሽን እንደጀመረ አላውቅም እኮ። እሱን እየነገርኩ ያለሁት ከሮቤል ጋር ትንሽ ቆይተናል። ፍቅረኛዬ ነው። ከዛ ነው ይሄ ነገር ያው ረጅም ጊዜ አምኜው አብሬ ሆኜ አሁን ከዚህ በኋላ ነው ይሄን እንደዚህ ያደረገኝ። አንዴ ማዘር እናቴ ቆይ ይረጋጉና እርሶ አሁን እያወራችኝ ያለችው እናታችን በጣም ለሙያው ክብር ያለውና ህዝብ የሚያደንቀው የሚወደው ልጅ ነው። ተረጋጊና እንንገራችሁ። ልጄን እኮ እንዲህ ያደረጋት እሱ ነው። በሱ ምክንያት ነው። ይሄው እኔ ያዋለሁ ማዘር ግን መጀመሪያ እርግጠኛ እንሁን ስለሱ። እናታችን ምን ማረጋገጫ አለ? ከዚህ በላይ የምትሉኝን ልሰማ ቤታችሁ ድረስ ተገኝቻለሁ አይደለ? ስለዚህ አንቺ ተረጋጊ። አንዴ ማውራት አለብኝ እኔ። ይሄ ነገር መውጣት አለበት። እማዬ አንቺ ተረጋጊ አንዴ እማዬ። እሺ እባክሽ ምንድነው ሆንኩ እያልሽኝ ያለሽ? አዎ ይኸው ከትናንት ወዲያ ተገናኘን። ከዛ ይኸውልህ አስገድዶን
ሴት ስለሆንኩ ብቻ ወንድነቱን ተጠቅሞ ይደፈረኝ። ይኸውልሽ ተረጋጊ። የኔት ስምሽን ማን ያልሽ? ሎዛ። ሎዛ እባክሽን። ውድ ቤተሰቦቼ ቤት ውስጥ መብራት አልነበረም። በአጋጣሚ አሁን መጥቷል። ለሚፈጠረው ያው የላይት ችግር ይቅርታ እንጠይቃለን። እባክሽን ሎዛ አሁን እያልሽ ያለሽው ሰው ለእንዳንቺ አይነት ለተጎዱ እህቶች የሚደርስ እንጂ እህቱን የሚጎዳ ሰው አይደለም። እባክሽ ተሳስተሽ ይሆናል። ምንም አልተሳሳተችም ልጄ። ማዘር እርሶ የሚያውቁት ነገር አለ እዚህ ጉዳይ? ይሄ አጣጥም እንደ ልጄ ቆይ እሱ ይደርሳል። እያየኋት ነው እኮ የሚታይ ነገር ነው እኮ። ከዚህ በላይ አታጥም። አንገቷ ድፍት አድርጋ ቅስሟ ስብር ብሎ አንቺ ተረጋጊ። አንዴ ቆይ እኔ ማስረዳት አለብኝ። አስረጂኝ። ይኸውልህ ወንድሜ ከህዝቡ ይበለጣ ለእኔ ነው እንድታስረጂኝ ፈልግ እኮ። አዎ እየነገርኩ ነው። ይሄ ሰው ማወቅ አለበት። እንደዚህ አይነት ጉዳት ይኸውልህ ሰውን እረዳለሁ እያለ እንደዚህ እያደረሰባቸው ነው። እኔ ብቻ አይደለሁም ብዙ ሴቶች ላይ ነው እንደዚህ ሴቶቹ እየተጎዱ ነው ያሉት። ይኸውልህ ኧረ እባክሽ ሎዛ ተረጋጊ። መጀመሪያ ምንድነው የምረጋጋው? እባክሽን ይኸውልሽ አዳምጪኝ። እንደዚህ አይነት ነገር ደርሶብኝ ነው የምረጋጋው። ይገባኛል። አንተን እኮ እንድትረዳኝ ነው የጠራሁት እኮ። ተረዳሁሽ። ጓደኛው ስለሆንክ አንተ በቃ እንትን እንድትለን ነው የጠራሁት። ይኸውልሽ አዳምጪኝ እስኪ አንዴ ተረጋጊና። የተጎዳሽው ጉዳት የሚታይ ነው። አዎ ግልጽ ነው። አልተጎዳሽም እያልኩ እኮ አይደለም። እኔ አሁን ስመጣ ሌላ ታሪክ ወይ ደግሞ ሌላ የተጎዳሽበት ነገር አለ ብዬ ነው ስራ ብዬ ወጣሁ። ከሮቤል ጋር መች ነው ከሱ ጋር የፍቅር ግንኙነት የጀመርሽው? ፍቅረኛው ሲሆንሽው መቼ ነው? ትንሽ ቆይቷል እኮ። ምን ያህል ጊዜ ቆይቷል ማለት? 1-2 ወር ነው። እኔ ሮቤል እኔን ደብቆኝ ነው 2 ወር ሙሉ ካንቺ ጋር ሆኖ እኔ ላይ ከፈጸመ ደግሞ አንተ የማይደብቅበት ምን ምክንያት አለው? ምን ብሎ ይናገራል? ምን የሰራውን ስራ ስለሚያውቅ እንዴት ብሎ ያወራል? እንዴት ምን ብሎ ይናገራል? እባካችሁ ለመፍረድ አንቸኩል። ውድ ቤተሰቦቼ እባካችሁ ለመፍረድ አንቸኩል። እባክሽ ሎዛ እየለመንኩሽ ነው። እኔ እናትሽ አለች በእናትሽ እያልኩሽ ነው። ምንድነው ሮቤል ይሄንን ነገር ማድረጉን እስኪ ልጅን ተዋት እስቲ በምን እሺ አሁን አንቺ አታስጨንቃት። የደረሰባት ነገር እንደዚህ ስትሆኚ ያየ ሰው አለ? ግዴታ እኔ እንደዚህ አይነት ነገር እሱ ሲፈጽምብኝ ሰው ይዞ ነው የሚመጣው ነው መተለኛ አንተ? በጣም አልገባሽም እኮ አሁን እኔ አሁን ያለሁበት ጭንቀት ስላልገባሽ ነው። ይኸውልህ ወንድሜ ጡቴኑ ላይ እንዴት እንዳደረገው እኔ ነኝ የማውቀው። ይኸውልህ እኔ በጣም ተጎድቻለሁ፣ የተጎዳው ሰው ነኝ እኔ። አንተ የሆነ መፍትሄ ታመጣልኛለህ ብዬ ነው እየነገርኩ ያለሁት። ይገባሃል ወንድሜ? ከዛ ደውዬ የጠራሁ ለዛ ነው። ይኸውልሽ ተረዳሁሽ ሎዛ። እኔ አሁን ጓደኛዬን እንትን ወግኜ ምናምን ሳይሆን እኔ ራሴ ከህሊናዬ ጋር የሚያጣላ ነገር ነው እየነገርሽኝ ያለሽው። ሮቤልን ከዚህ መሀል አውጥታ ነው ብናስበው እንኳን ለኔ በጣም ከባድ ነው። ህሊና አለ እንዴ? የእውነት ነው ማለት ስላልገባሽ ነው። እኔ እና እሱ ጋር ያለው ነገር እኮ ስላልገባሽ ነው። ይኸውልህ ወንድሜ አንተ እዚህ ጋር ጓደኛ ስለሆነ ሳይሆን ለእውነት ነው እዚህ ጋር አልኩሽ። ለህሊና ያልኩሽ ሮቤልን ከኛ መሀል አውጥቼው ህሊናዬን ሳስበው እንዲህ ጭራሽ እኔ አልገባሽም እኮ። ለዛ ነው እኮ አታቆም። ይኸውልህ ረጅም ጊዜ አታቆም። እንደዛ ነው እየነገርከኝ ያለው። ፍቅረኛ አልያዘም ትለኛለህ። እኔ ፍቅረኛው ነኝ እኮ። ይኸውልህ እኔ ሰውነቴ ታሟል። እሺ በምን አጋጣሚ ይሄ ሊፈጠር ቻለ? በቃ ፍቅረኛዬ ነበረ፣ ተገናኝተን ነው። ነው ወንድሜ ወይኔ እስኪ ምንድን ነሳለ ልጄ ለልጄ ለዛ ለሰይጣን እየተከራከረለት ይሄ ምንድነው? አይ ወንድሜ ባደረሽኝ ሱን ሰላም ነው አለ ዲና ያገዘኛል አልሽው እሱ ያገዘናል። አዎ ምንድነው የሚያገዘን? አይ ያለውን ነገር ያወራን ነው። ወንድሜ ነው። ስለ ጉዳዩ እሱ የሚያውቃል። አዎ እሱ ነው የሚያግዘኝ ወንድሜ። ሰላም ነው አባ አለ። እሺ ምንድነው የተፈጠረው? የጋ ካለ እኔም የጋ ካለኝ አሁን የሆነችውን እየነገረችኝ ነበረ። ግን ያው ታዲያ እሺ እንዴት ነው መያዝ ነው? አሁን ከኔ ጋር እንትን እያለን ነው እያወራን ሳይሆን እየተግባባን አይደለም። እንዳልኩ የጋ ካልነኝ እኔም ጓደኛዬም አብሮኝ ስራ የሚሰራ ጓደኛዬ ነው። ከወንድም በላይ ነው አይደለም ጓደኛና ምን ጓደኛ ስለምንድን ነው የሚያወራው? በምንድን ነው የሚያወራው? አሁን ጎዳኝ አጠቃኝ የምትለው ሰው የኔ የስራ ባልደረቤ
ከጓደኝነትም አልፎ እሷን የደፈራት እንዳውቀዋለህ የኔ ጓደኛ ነው እና ምን ልታረግ ነው የመጣው? ምንድነው ታዲያ አንተ ያዳመጥከኝ አይመስለኝም። እኔ አሁን ምንድነው የሚረዳ ይኸውልህ እኮ የሆነ ብቻ ጓደኛው ስለሆነ ልንገረው ብዬ ነው እንጂ ያው እያየኸው ነው። አንቺ አሁን ሮቤል 2 ወር ፍቅረኛሽ ነበር አይደል? አዎ እኮ ታዲያ እንዴት ሊደፍርሽ ቻለ? ከ3 ቀን በፊት ተደፈርኩ ነው እያልሽኝ ያለሽ? ይኸውልህ ፍቅረኛዬ ነው፣ የ2 ወር ፍቅረኛዬ ነው። እንገናኛለን። ብዙ ጊዜ ግን የምንገናኘው ለየብቻችን ነው። አብሮ ማለት አብሬው እንዲሄዱላ አይፈልግም። አብሮ ይመታየት አይፈልግም። ስለዚህ እንዴት ነው የማይደብቅህ አንተን? ይኸውልሽ እኔም ማላቀው የሮቤል ህይወት ስለሌለ ይሄንን ነገር አምኖ መቀበል አልችልም። ምንድነው እያልክ ያለው አንተ? እኔ አሁን እያልኩ ያለሁት ይሄንን ነገር አምኖ መቀበል አልችልም። ምን ትፈልጋለህ ከዚህ በላይ? ምን አየው? ምን ማለት እንዲሆነ ምን አውቃለሁ። ተነሺ አየው። ይኸውልሽ እየሰማሽኝ ነው? ምንድነው ከዚህ በላይ የምትፈልገው? አሁን በዚህ ጠባሳ ሮቤል አንቺን እንደዚህ አርጎሻል ማለት አይከብድም? ይከብዳል አይደል? ይሄን አየህ አይደል? ጓደኛ ነው ያልከው? ጓደኛ ሲጀመር አንቺ ጓደኛው ልትረዳሽ? እኔማ እኮ ምን ሊረዳኝ ነገር የሚሰራ መስሎኝ ነው። ተረጋጉና እናውራ። ምን ልረዳን ነው አንተ? ጓደኛዬ ነው እያልክ ከሆነ የኔ ጓደኛዬ ነው፣ ከጓደኝነትም አልፎ ወንድሜ ነው እያልኩ ነው እኮ። ምን ልረዳን ነው ታዲያ? አንተኛ ላይ እኮ ልታጠፋ እንጂ ልረዳን አይችልም እኮ። ስለምን ማጥፋት ነው? ወንጀለኛ ከሆነ እምደብቅለት ነገር አይኖርም እኮ። ለምን ይዘው አይመጣም? ይኸውልህ ማምጣት ይቻላል። ከዛ በፊት ግን ይኸውልህ እየሰማኸኝ ነው? እየሰማኸኝ መጫጫሁ መድከም ነው የሚሆነው። አንተ ለሱ እያገዝክ እኮ ነው እያሳየውክ እንዴ። ከዚህ በላይ እንዴት ስለሆነች እንዴ ምን ከሰማሽው እንዴ ወንድም የተጎዳሁት እኮ ነኝ እንዴ። አየሁት እኮ አልተጎዳችም አይደለም። አሁንም እኮ ጭራሽ አላረገም እኮ ነው እያልክ ያለው አንተ። ይኸውልሽ ሮቤል እንደዚህ አይነት ሰው አይደለም። ሮቤልን አንተ አታውቀውም። በቃ ይኸው ከኔ በላይ የሚያውቀው የለም። ኧረ እንዴ አንቺ ምን አይነት ጭራጋ ሳትነግሪኝ እኔን እኮ እንዴ ምን አይነት ይኸውልህ የኔ ወንድም ልትነግርህም ባትነግርህም ወደ መፍትሄው ነው እንጂ የምንሄደው ለዚህ ለካስ ከወሳለቅ እኮ መፍትሄው ምንድነው? መፍትሄው ነው ደግ ቦታ የምንወስደው እሱ። ህግ ቦታ ሮቤል የሚጠፋበት ምክንያት የለም። እና የት አለ? አንቺ ፈልገሽ አትሹ ነው ነገ ደወልሽ? አዎ የለም። የት ነው ያለው ንገረኝ። አድራሻ ያለችኝ ቦታ እኮ የለም። ይኸውልህ ይሄ እንደዚህ ሆነው እኮ ይኸውልህ ገና ሶስተኛ ቀን አንድ ነገር ትቸገሪልኛለሽ? አንድ ነገር ምን ፍቅረኛሽ ነበር አይደል? እስኪ አብራችሁ ትቆያላችሁ እንዴ? እንኳን እያልኩ ነው አብረን ለመሄድ አይፈልግም። የፈለገ ሊሆን ይችላል እንዴ? ትገናኛላችሁ አይደል? ተኝተን ፎቶና አላነሳውም አይደለ? ምን ፍቅረኛ ነው? ውሻ ነው እንጂ እንደዚህ የሴት ልጅ እንደዚህ አይኗን እያየው ነው። አይኗን እያየው ነው። እንደዚህ የሚያደርግ ወንድ ልጅ ነው። ወንድም ነገሮችን ከማጣራታችን በፊት እንደነ ነገር ምንድነው ማጣራት የምትለኝ አንተ? ምንድነው ማጣራት የምትለኝ አንተ? ምንድነው የምትለው? ምንድነው መጥራት ነበረበት? አንተ ምን ነው እኔ ነኝ እንደዚህ ሩቆት እና ምንድነው እንደዚህ ተጎድታለች እኮ የሚታይ እና ታዲያ እነን ምንድነው እሱ እንደሆነ በምን አወቀን? እሱ ነው እየነገርኩህ። አንቺ ስላልሽኝ ብቻ እኔ ጓደኛዬን አድርጓል ብሎ ማመን አልችል። ጓደኛዬ ስለሆነ ብቻ አይደለም ከዚህ በፊት በምሰራውም ስራ ላይ ሰማ እሷ ነበረችው እኮ በቦታው የነበረችው እሷ ናት አይደል እንዴ? እና ሌላ ማንን ልሰማ ነው? ስለሆነች እሱን ጠይቀዋል። እህት ስለሆነች ጠይቀዋለሁ። እሱን ገና አሁን እኮ ነው ታውቁታላችሁ። እናንተ ታውቁታላችሁ። የሥራ ባልደረባ አይደል እንዴ? እንዴት አያውቁትም? ታዲያ ስለዚህ አንድ ላይ ናችሁ። እናቱ ቢገባ የተረዳሁት እንደዚህ እየሰማኸኝ ነው? አሁን ይሄ ዛቻው ቢገባ ያመልጠኝ። ይኸውልህ ማስፈራራቱ ዛቻው ይቆየንና ወደ መፍትሄው እንሂድ። ምንም መፍትሄ የለም። ስለዛትክና ስላስፈራራ ምንም የሚፈጠር ነገር የለም። መፍትሄው ምንድነው? ይሄ መፍትሄ አንተ እሷ ታውራኝ መፍትሄ የለም። ትችላለህ እንድታወራኝ ገማ እያወራችሁ አነበር። ምንድነው እያላየ ምንድነው እያወራችሁ? ምንም አይነት መፍትሄ የለም። አንተ ጋር የት ነው የደፈረው? ይኸውልህ ካፌ ነበርኩኝ። ካፌ ጠብቂ ብሎኝ እሺ ብዬ እየጠበቅኩ እያለ ከዛ ውጪ ላይ መጣና ደርሻለሁ ሲለኝ እሺ ብዬ ወጣሁኝ። ከዛ ልክ ከወጣሁ በኋላ የሆነ ቦታ እንሄዳለን። ወዴት ስለው የሆነ ቦታ ልውሰድሽ አለኝ። መኪና ይዟል። እሺ በቃ ብዬ አብሬው ወጣሁኝ። ይሄን ደግሞ የማደርገው ስለምወደው ነው። የተወሰደኝ ጫካ ሮቤል ለዚህ ፐርፐስ ብሎ መኪና ይዞ መጥቶ ከካፌ ወሰደኝ ነው ያለው። እሺ ከዛ ጫካ ወስዶኝ ነው። እኔ ስለምወደው ምንም አይነት ነገር እንደዚህ አይነት ነገር የትም አይገባም። እሺ እንደዚህ አይነት ነገር ይፈጽምብኛል ብዬ ጭራሽ ፈጽሞ አስቤ አላውቅም። መኪና ውስጥ ነበራችሁ ነው? ወደ ጫካው ይዞሽ ገባ ወይስ እዛው መኪና ውስጥ ነው የደፈረው? ወደ ጫካው ነው። እንዴት መኪና ውስጥማ ሰው ይዘዋል። ይሄን ነገር አቅዶበት ነው የመጣው። አቅዶበት አስቦበት ኧረ የኔ ተባክሽ እኔ ልለምን ተዘጋጅቶበት እኔ ወንድም አለሽ አይደለ ብሎ ተከታትሏት። እርግጠኛ ነሽ ሮቤል ነው? አዎ ሮቤል ነው።
እንዴ ሮቤል ነው እያልኩ እየነገርኩ እኮ ነው ወንድሜ። ስለዚህ እኔ እዚህ ቤት ሮቤልን ይዤው ብመጣ ታውቂዋለሽ? አዎ በደንብ አውቀዋለሁ። እንዴ ይሄ ደፈረኝን ሰው እንዴት ነው የማላውቀው? ምን አይነት ጥያቄ ነው? ጭራሽ ቤቴ ሊመጣ እዚህ ሊመጣ እንዴ ታዲያ ወንጀለኛ ነው እያላችሁ እኮ ይዘውና እሱ የሚጠፋበት ምንም አይነት ምክንያት ስለሌለ ካልጠፋ ይታለ ታዲያ ካልጠፋ ይታለ የት ፈልገው አጣችሁ? እስኪ የት ነበር የምትገናኙት? የት ፈልገው አጣችሁ? ሲጀመር ለቤት ይገኛል። እኔ ያልገባኝበት አንተ ምንድነው የምትለው? ስለማታውቀው ነገር አታውቅም። አንተ ምን ታውቃለህ? ሲጀመር አንተ ለምንድን ነው የመጣው? ምንድን ነው ልረዳቸው ነው መሰለኝ። እና እንዴት ነው የምረዳ? እየሰማኸኝ እንደዚህ ነው እንደምረዳ? ስለማታውቀው ነገር አታውራ። ምን ማለት ነው? ስለማታውቀው ነገር ምንድን ሲጀመር በቃ ይወጣል። አንዴ በቃ ውጣ ጠፍቶብኛል እያልሽ ነው? አዎ ጠፍቶብኛል። ይሄ ሁሉ ህዝብ ተመልካች አለ። ሮቤል ጋር ወሰደኝ። እኔ ያለው ለምን እሱን እመጣለሁ? ይዘው ሌላ ምንም የምናወራው ነገር የለም። ይዘው ነው ምንም የምናወራው ነገር የለም። ይዘው ላይ ጸጽታል። ይዘው ነው በቃ እንዳትሆን ይዘው ነው ይዘው ነው። የሁሉም የተመልካች አለ። ይዤው እመጣለሁ። እዚህ ቤት ጠፍቶብኛል እያልሽ አይደለ? ይዤው እመጣለሁ። ተነሱ እናንተ የምንውጣ ይዘነው እንምጣ። ተነስ። እሱ የሚጠፋበት ምንም አይነት ምክንያት አይኖርም። እሺ ሮቤል እንግዲህ ዛሬ ጠራው እኔ አላውቅም እንዴት ብዬም እንደምነግርህ፣ ግን ግዴታ ስለሆነ ነገሮችን በምን አይነት መንገድ እንደምትረዳኝ አላውቅም። አንድ ቦታ ጥቆማ ተብለን ሄደን ነበረ። እንዴት ነው የሚወራው? የሚወራም አይደለም እኮ ግን ያው ግዴታ ነው። ውድ ቤተሰቦች እንግዲህ ሮቤል እንደጠፋባትና አጠገቧ እንደሌለ ስትፈልግ እንዳጣችሁ ስትነግረን ሰምታችኋል። ሮቤል ግን ይሄው አለ፣ ስራውን እየሰራ ነው። እናንተ እንኳን በየትኛውም ቀን ካጠገባችሁ እንዳልተለየ ግልጽ ነው። ሮባ የሆነች ልጅ ጥቆማ ብላ ጠርታኝ ሮቤል ጥቃት አድርሶብኛል። ጥቃት ብቻ አይደለም፣ በጣም ሰውነቷ ጠባሳ በጠባሳ ነው። ከዚህ ከዓይኗ በላይ እዚህ ጉንጯ ላይ የደረቷ እጇ ምናምን ጠባሳ በጠባሳ ነው። ከዛም በላይ ደግሞ ጫካ ውስጥ ወስዶ ደፍሮኛል ነው እያለች አለች። ፍራንክ ነው። አትሳቅ በእናትህ አትሳቅ። እየሳኩ አይደለም እኔ አትሳቅ በእናትህ። በቁም ነገር ጠርቶኝ ምንድን ነው የምትለው? እሺ ላሳይ ቪዲዮ ነው ሰውንዱ ላሰማ ቪዲዮን ላሳይ። አሁን ራሴ ዘብቶ ሳይልኝ ሰው እኮ አሁን እኮ ብዙ ጥረት ስላለ ነው እኮ አሁን ብቻህን ጠርቼ ከካሜራ ማን ጋር እያወራሁ ያለሁት ስለነበረ እሱም ያየውና የሰማው ነገር ነው። ወንድሟም ነበረ እናቷም ነበረች። ልጅቷ ኦልሬዲ ሰውነቷ ግልጽ የሚታይ ነገር አለው። ጠባሳ በጠባሳ ሆና ነው የወጣችው። ከዛ ባሻገር ግን መኪና ይዞ መጥቶ ጫካ ውስጥ ወስዶ ደፍሮኛል። ከፍሬያለሁ። እኔ እንግዲህ ካንተ ውጪ እኔ ሮቤል የሚባል ጓደኛ የለኝም። ተደውሎልኝ ነው የሄድኩት። የልጄ ኬዝ ታውቃለህ፣ በሱ እየተሯሯጥክ ነው። እኔ የሱ ጉዳይ ስለመሰለኝ ነው ክሩን ሰብስቤ ቀጥ ብዬ በጧት ተነስቼ ወደ እሷ ቤት ሄድኩት። እኮ ምንድነው አልገባኝም። ምንድነው እኔም አልገባኝም። እኔም ገብቶኝ እኮ አይደለም የማወራው፣ ግን ግዴታ ነው። ጠፍቷል፣ የለም አጠገቤ። የለም አጠገቤ ብቻ ሳይሆን ፈልጌ አጥቼዋለሁ። ማን እሷ? ከዛ እንዴት አይጠፋም እኔ አጠገቤ ነው ያለው ስላት እንዴት የደፈረ ሊኖር ይችላል ምናምን ብሎ ወንድሟም ብዙ ሰጣ ገባ ውስጥ ነበርን። እናትየውም ያለቅሳሉ፣ እሷም እየየ ትላለች። ብቻ በጣም የሚያስጠላ ሲቹዌሽን ውስጥ ነበርን። እስኪ ያሳየኝ ቪዲዮ። ምን እየቀለድኩ ነው የመሰላል እስካሁን ነው እንጂ እውነት ስላልመሰለህ ይችላል ለማየት ምርት ይዛለ እንዴ? ማናት? ተንበርክ የቷ? እሷ ነች እንደዚህ ያለች? እሷ ናት። እናቷ ናቸው እኚህ። ቆይ ትንሽ ላይ ደፍሮኛል ማለት ምን ማለት ነው? እንዴት አሁን እኔን ሀሳብ ብላ መጣው እኔ ጋር ራሱ እንዴት ሀሳብ ብለህ እኔ ጋር መጣ ማለት እንዴት እኔ ጋር ምን ብለህ ሀሳብ ብላ መጣው ማለት ነው እንዴ? እና ምን ላድርገው? ይሄን ኬዝ ይዤው ምን ላድርገው? በመጀመሪያ ደረጃ ሆነ ሲባል በቦታው ለምን አልጠራኸኝም? አንተ ሁለተኛ ነገር ኦኬ፣ አሁን በቦታው ቆይ ሁለተኛ ነገር እሺ አለች።
ምንድነው አልገባኝም። ይኸውልህ በቦታው ያልተጠራህበት የመጀመሪያው ምክንያት ይቅርታ፣ በቦታው ያልተጠራህበት የመጀመሪያው ምክንያት እኔ ተጠራሁት ስለምንም አይነት ኬዝ አልተነገረኝም። ምንም የሰማሁት ነገር የለም። ቀጥታ ብቻ ለኔ ጥቆማ እንደሚሰጡኝና በጣም እንደፈለጉኝ ለቅሶ ያለበት ድምጽ ሰማሁ። ኦርዌይ የልጄ ጉዳይ ሊሆን ይችላል፣ ካልሆነም ደግሞ የሆነ የተጎዳ አካል አለ ብለን ነው ስንበር ሄድ ነው። ጊዜ አልነበረንም ስለ ጉዳዩ ለማጣራት። ከዛ ቁጭ እንዳለን ጠየኳት ነገሮችን። አይደለም ካሜራ በርቶ ከካሜራ ጀርባም እንደወጣን ወንድምየው ብዙ ዛቻ ሲዝት ነበረ። ይሄን ነገር ለሰው ከተናገርሽ እንደምትገላት እና ደግሞ ስራህ ምን እንደሆነ ታውቃለች ምናምን አይነት ነገሮች ነው የሰማነው። አሁን እዚህ ጋር ላንተ አለመናገር እኔ አሁን ይሄን ኬዝ ይዤ ምንም ላደርገው አልችልም። ጭራሽ ለተራሱ ማለት ነው ዴቭ አንድ ነገር ልንገር፣ የት አግኝቼ የትኛው ትርፍ ሰዓት ኖሮኝ ነው የምደፍራት እኮ እሱን ተከራከርኩ እኮ ተከራከርኩኝ። እሺ ግን እቺ ልጅ የኔ ስልክ እንዴት ሊኖራት ቻለ? የኔ ጓደኛ መሆንህ እንዴት አወቀች? ጭራሽ ልትረዳን ጠርተን ለጓደኛ ተከራከርክ ብሎ ነው ወንድሟም እሷም እናትየውም በአጠቃላይ ቤተሰቡ ሲያምጽ ለፖሊስ ለምን አላመለከተችም? ተደፈረች ሲባል ከቤት አልወጣም ምን ሽምግልና ነው አንተን ይላከች ነው ምንድነው ማለት አንድ እሱ ሁለተኛ በምን ሚዛን አሁን ይሄ እውነት ይሆናል? በመድኃኔዓለም ይኸውልህ አሁን እውነት ውሸቱ እናንተ ጋር ነው ያለው። እኔ አይደለሁም ይሄንንም እንትን የምለው እንጂ እኮ እንደሌላ ወንጀለኛ ቢሆን ሮቤል ላንተ ጠርቼ የማወራበት ጉዳይ የለኝም። ቤት እመጣለሁ፣ የተለመደውን ነገር አድርገን ወንጀለኝነቱን እንይዟለን። ገባኝ። ይኸውልህ ማለት እኔ እኮ ሴት ደፍሬ ማለት ነው ጆሮ ተቀበለው ነው የተነገረ ነገር። አሁን እየጠየቅኩ ያለሁት እኮ ጆሮዬ ሳልሰማ መቼም አንተ ጋር አልመጣም አይደል? ሳይነገረኝ ይሄ ነገር ተነገረኝ፣ ወደ አንተ ጋር መጣሁ። ይሄው ካሜራ ብርቼ እየጠየቅኩ ነው ያለሁት። አድርጌያለሁ አላደረኩም እንዴት ነው የፈለግከው? ካሜራ ያበራው እሱ እኮ ነው ግራ የገባኝ ዴቭ። አሁን እኔ አይደለሁም የሚያይ ተመልካች አለ አይደል? ተመልካቾች ገባኝ ይጠብቃሉ። በጣም ብዙ ህዝብ ነው የሚጠብቀው እንዴ። አንደኛ አልኩ እኮ እንደው አሁን ይሄን አሉባልታ የመሰለ ዝባዝንኬ ወሬ ሲጀመር ካሜራ ማብራት የማይጠበቅበት እኔ እንደውም ሌላ ጉዳይ ነው ይመስል ሌላ የሆነ ነገር ከነ መልካሙ ጋር የተያዘ ነገርም ልታወራ ይመስልኝ ብዙ ነገር ነው። አሁን እኔ በሆነ አሁን ይሄ ጉዳይ ካሜራ የሚያስበራ ማለት ነው። እንዲሆኑ እኮ እንዲህ ተባልኩኝ እዚህ ቦታ ተብለ አሁን ያልከኝ ሲጀመር ያልከኝ ልጅ ያልካት ልጅ ከነ ቤተሰቡ አላቃቸውም። አሁን ያሳየኝ ልጅ እኔ አሁን ታውቃታለህ አታውቃትም እኮ ያንተ ነው። እሺ እኔ አይደለሁም። ሁለተኛ ለድርጊቱ ሮቤል ይሄን ነገር ያደርገዋል ወይ ነው እኮ አሁን ራሱ እንደው ጥያቄ ራሱ አይሆንብም። እየሰማኸኝ አልመሰለኝም ሮቤል። እንደተለመደው ቤተሰቦችን ይዤ ቀጥታ የወጣሁት ወደ አንተ ጋር። ስለዚህ ካሜራ ሳላበራ ካንተ ጋር ማውራው ነገር ምንም ፋይዳ አይኖረውም አይደል? እነሱ ናቸው የሚዳኙን፣ ሀሳባቸው ነው። አይደለም ሁሉም ነገር እኮ በአደባባይ የሚወጣ ነገር አይደለም። ይሄ የሚስጥር በአደባባይ ወጣ እኮ። ይሄ ሚስጥር አይሆንም። ሚስጥር ማለት ምን ማለት ነው? ሚስጥር አለን ማለት እንደ ባልደረባ አንተ እንደዚህ እኮ ተፈጥሯል ተባብለን የምናውቃቸው ብዙ ኬዞች አሉ አይደል? አሉ ባልከኝ ይፈጠራል። ይሄ ለኛ አዲስ ነገር አይደለም። ገና ልጅቷ ጥቆማውን ስታደርግ የሮቤልን ጥፋተኝነት አሳልፋ ሰጥታለች። ሶ ሮቤል ራሱን ወይ ያጸዳል ወይ ጥፋተኛ ሆኖ ይገኛል የሚለው እኛም ተመልካችም ምን ከ3 ቀን በፊት ነው እያለቻለች። እሺ እኔ ከ3 ቀን በፊት የት ሊሆን ይችላል? ይኸውልህ ሮቤል እኔ አሁን እኮ ለምን ነው የት ጫካ ደፈረኝ ነው የምትልቅ? ጭራሽ አዳምጠኝ። እኔ ከ2 ወር በላይ ሊሆነን ነው ፍቅረኛዬ ነው። እንዴት ሮቤል እኔ ሳላቅ ያንቺ ፍቅረኛ ሊሆን ይችላል? እሱን ተው። እኔ የምጠይቃትን ጥያቄ ላንተ አልነግርም። እሱን ወሬዎች አወራን። ከዛ በኋላ ምን እንደተፈጠረው አይደለም እንደዚህ እንትን ሊል አደባባይ ላይ እንኳን አብረን መንገድ ላይ እንድንሄድ አይፈልግም። የሆነ ቦታዎች ላይ ነው የሚቀጥረኝ፣ አግኝቶኝ ይሄዳል። የዛን ጊዜ ግን ካፌ ጠብቂኝ አለኝ። ካፌ አገኘሁት። ካፌ ሆኜ ነው እንጂ ካፌ ሆኜ መኪና ይዞ መጣ። በሩ ላይ ነኝ ያለኝ። መኪና ውስጥ ገባው። ረጅም መንገድ ነው ይዞኝ ሄደው። ግን ስለምወደው ወዴት ነው እየሄድን ያለ ነው ምንድነው እያልኩትም አልነበረም። ብቻ ጫካው ጋር ስንደርስ ነው ወረች ማሳይሽ ነገር አለ ብሎ ይዞኝ ወርዶ ሰውነቷ በጣም ጠባሳ በጠባሳ ነው፣ ፊቷም አንገቷም እጇም ያንን ነገር አደረገ። ከዛም ባሻገር ደግሞ ደፍሮኝ ከ3 ቀን በፊት እኔ መኪና ይዤ እሷን አግኝቻት ልጅቷ የ2 ወር ፍቅረኛ የነበረች ሮቤል ለዚህ ፐርፐዝ ብሎ መኪና ይዞ መጥቶ ስላት አዎ ታውቂዋለሽ እርግጠኛ ነሽ ሮቤል? አዎ ያንተ ጓደኛ ነው፣ ሚዲያ ላይ እንደዚህ አይነት ነገሮች ይሰራል። አዎ አውቀዋለሁ። ስለ ስራውም ያወራኝ ነበር። የተዋወቅነውም በዚህ ስራ አማካኝነት ነው።
የትኛው ስራ? በዚህ በምትሰራው አንተ በምትሰራው ስራ እንዴት በዛ ስራ ልትተዋወቁ ቻላችሁ የሚለውን ጥያቄ እንድጠይቅ ጊዜ ሰጠኝ ሰው አልነበረም። እንዳልኩ ወንድሟም ከተወሰነ ደቂቃ በኋላ መጣ። በጣም ጭቅጭቆች፣ አለመግባባቶች እሷን መሬት ላይ አሁን አይታታል ቪዲዮ ላይ ተንበርክካ ሰውነቷን ስታሳየኝ ነበረ። አልተጎዳችም አይደለም፣ ተጎድታለች የሚታይ ነገር ግን ምንድነው ይሄ ነገር? እኔ ከዚህ በፊት ታውቃታለህ፣ አድርገኸዋል፣ አላረከውም አላልኩ ግን ግዴታ መስማት አለብህ። ራስህ ማጣራት ባለብህ መንገድ ታጣራለህ ወይስ ይሄን ኬዝ ለኔ ያሳልፈት ትሰጠኛለህ? እስካሁን ድረስ ውስጤ አልተረጋጋም፣ እያመንኩ አይደለም። ግን ለማንኛውም እንዲህ ያለችው ልጅ እርግጥ ነው ታውቃለህ፣ በጣም በሴራ የተተበተበ ነው በዙሪያችን ያሉ ሰዎች። አሁን ከተነገርከኝ አንጻርም ከደረሰ መረጃ አንጻርም እቺ ልጅ አደረገኝ ያለችው ነገር ሴራ ነው። ባጭሩም በረጅሙም ስነግርህ ማለት ነው ሴራ ነው ሊሆን የሚችለው። ተልቆ ሊኖራት ይችላል፣ አላቅም። ነገሩን ያጣራሉ። ማናት ምንድናት ቢለውን ገና ማወቅ ፈልጋለሁ። አሁን ራሱ ለምን ይሄን ነገር አነጣጥራ እኔ ላይ ሆነ ይሄ ነገር የሚለው ጉዳዩ የሚለው ነው ለማጣራት ሞክራለሁ። ከባድ ያ ነው። ከመጀመሪያውም በዚህ ጉዳይ ተነስቶ ያንተ ስም መነሳቱ ለብዙ ሰው በጣም ጀመር። የዛሬ 3 ቀን እኔ የት ነበርኩኝ ማስተውሱን ላቃተኝ። 3 ቀኑ የሆነ ስንት የት ነበር? እኔም ካቢጋ ነው ሆኖ ብቻ ደውላለሁ የት እንደነበርኩ ለማስተውስ አቃተኝ። እሱን ትችላለህ። ዞሮ ዞሮ ጉዳዩን ያጣራለሁ። እንኳን ነገርከኝ። የሰማውን ሰምታል፣ ያየኸውን የቀረስከውን አስመልክተኛል። በደም ላይ እፈልጋለሁ። ከዚህ በኋላ እንግዲህ ጉዳዩን ለማጣራት ሞክራለሁ። ዴቭ ከባድ ነገር ነው ያለው። እኔ አላውቅም፣ የእውነት ግራ የሚያጋባ ስሜት ነው እየተሰማኝ ያለው። ብቻ ግን ነገሮቹን ራስህ ሴት ለምታረግ ከሆነ አርጋቸው፣ ካልሆነ አብሬ ሆኜ ነገሮችን እንድናስተካክል እድሉን ከሰጠኸኝ ለምን እኔም ማወቅ እፈልጋለሁ። በእንደዚህ አይነት ሁኔታ ማናችም ላይ ጉዳት መጥቶ አያውቅም። እንደዚህ ተደረግን የሚል አካል መጥቶ አያውቅም አይደል? አንድ ነገር ልንገርህ እሺ። ከ3 ቀን በፊት የደፈረኝ ያለችክ ከ3 ቀን በፊት 3 ቀኑን የት ነበረች? ዛሬ ላይ ምን አሁንም ህግ ቦታ ለምን አትሄጂም ለምን አንሄድም ስትባል ልጅቷ ያለሁበት ኮንዲሽን እኔ ከቤት የሚያስወጣ አይደለም። የሰፈር ሰዎች ሰምተዋል። ካሜራ ካስጠፋው በኋላ ወርቻቸዋለሁ። ካሜራው መኖሩም ካልሆነ ያ ደፍሬ ጥያት ሄድኩኝ ጫካ ወይስ ምንድን ጫካ ጥሎኝ ሄደ። መኪናውን አስነስቶ ነዳኝ። እኔም ተጎድቼ ስለነበረ ብዙ እንትን አላልኩም። ብቻ ከብዙ እንትን በኋላ ወጥቼ ወደ ቤት የመጣው እና በተቻላችሁ አቅም አሳልፋችሁ ለህግ ስጡልኝ ነው እያለች ያለችው። ወንድምዬው እንደውም እቤት እንዲመጣ ፈልጋለሁ። ከኔ ጋርም እንደመጣላት ቃጦት ነበረ። ግን ያው ምንም የሚያጣላን ነገር የለም። ብቻ ይሄንን ይመስላል። የተጠራራንበት ምክንያት በምትችለው አቅም ማጣራት ባለበት ዛሬ ነገ የሚባል ጉዳይ አይደለም፣ የሚያድር ጉዳይ አይደለም። አሁን ዛሬ ነው ስራ መጀመር ያለበት። አይ ይሄ ግዴታ ነው። ምንም ባትለኝም ማደርገው ነገር ነው። ቦታውን ታሳይኛለህ። እኔ የራሴ ያስኩት ጉዳይ አለ። ግን ቢሆንም ዛሬ ይሄን ጉዳይ ሳልቋጭ ወደ ነገ ታሪኬ አልገባም። እኔ ለማንኛውም ጉዳዩን በደንብ በጥልቀት ለማጣራት ሞክራለሁ። የሆነው ነገር የተባለው ነገር ምንድነው የተፈጠረው የሚለውን ነገር ለማወቅ ሞክራለሁ። ሴራ ነው አይደለም፣ አሉባልታ ነው ምንድነው ያለው የሚለውን ነገር ለማጣራት ሞክራለሁ። ይሄን ጉዳይ እኔ እከታተለዋለሁ። ዲፍ አንተ ወዳለህበት ወደ ሰሞኑ ወደ ገጠመ ከባባድ ኬዞች እንዳለብህ አውቃለሁ። ወደዛ መሄድ ትችላለህ። ሌላም ጉዳዮች ካሉ ወደዛ ሂድ። እኔ ከናብይ ጋር እንቀሳቀሳለሁ። ቦታውን ትነግረኝና እንግዲህ ለማጣራት ሞክራለሁ ማለት ነው። ይሄ ያሉባልታ ለምን ተነሳ፣ ስለኔ እኔ ላይ ለምን አነጣጠረ የሚለውን በተለየ ምክንያቱም ሰሞኑን የነበርኩበት በጣም ከአንድም 3 ሰዎች ከዛቻ አልፈው ዛቻ ተውት በሺ የሚቆጠር ሰው ይዝትብናል በዚህ ስራ ውስጥ 3 ግለሰቦች ግን ጠንከር ያሉ እርምጃዎችን እኔን አሳልፎ የመስጠት ለህግ በማይረባ ነገር ሁለተኛ እኔ በህይወት እንዳልኖር እንድጠፋ የሚያደርጉ ብዙ ነገሮች ተደርገዋል። ድብደባም የደረሱብኝ ሰሞኖች ናቸው። ምናምን ከባድ ጊዜ እናቴን የምታውቁት ነው ቤተሰቦቼ፣ እናንተ በተለየና በዚህ ሁኔታ ውስጥ ባለበት ሁኔታ ጭራሽ ደግሞ አሁን ደፈረኝ ብላ በቪዲዮ የመጣች ሴት አጣራለሁ እውነታውን። ዴቮ አዲስ ነገር ሲኖር አሳውቀኝ፣ አሳውቃለሁ። ወደ ቦታው ልምራ ላማኒ ከአብይ ጋር ኧረ እኔ እሄዳለሁ። እኔ ዛሬ ያለብኝን ጉዳይ ትቼ እዚህ ጉዳይ ላይ ትኩረት ማድረግ እፈልጋለሁ። ወደ ቤት ቃል ገብቻለሁ ይዤው እመጣለሁ ብዬ ይዤው ሄጄ መፈጠር ያለበትን ሳላይ ወዴትም አልሄድም። ሌላው ቢቀር እንኳን ስራ ባልሰራም የሆነች ቦታ ላይ ቁጭ ብዬ ይሄን ነገር መከታተል ነው የሚሆነው። ያው
ብቻ እንየውና መጨረሻውን ከዛ ወደሚሆነው ነገር እንወስናለን። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ግዴታ ነው ኮሜንት ሴክሽን ላይ ለዚህ ጉዳይ ሀሳብ አስተያየት ያስፈልገዋል። የራሳችንን ሀሳብ እያንሸራሸረን ይሄን ጉዳይ እንጠብቅ። እሱም ሆነ እኔም ሆንኩ ብቻ እዛ ቦታ ላይ ሄደን የምናጣራው አካላቶች ከካሜራ ጀርባ ሆነን ተነጋግረን ስራዎችን በተቀናጀ መልኩ ሰርተን ለእናንተ ውጤቱን የምናሳይ ነው የሚሆነው። እንዳልኳችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁን። በቀጣይ እኔ አላቅም እዛ ቤት ምን እንደሚፈጠር እሱን እኛም እናንተን በጉጉት የምንጠብቅ ነው የሚሆነው። ጊዜ አነፍች። ዛሬ ይሄ ጉዳይ ማለቅ አለበት። ተነስተን ሄዳለሁ። ችግር የለም። እንግዲህ ውድ ቤተሰቦች የተባለውን ቤት እዚህ ነው ማለት ነው። ጠቁሙኛል። በራቸው ላይ ቆመናል። ለምን ይሄ ሴራ እንደታሴረብኝ ማንስ እንዳሴረብኝ ደግሞ ለማጣራት ነው ሞክረው። ልጅቷ ስሟ ሎዛ ነው የምትባለው እንደነገረኝ ከሆነ ዴቭ፣ እናንተም እንደሰማችሁት ማን እንደላከብኝ አላውቅም። ሰሞኑን ፈተና በብዙ እየበዛና እየተፈታተነኝ ያለው ስራዬን እንዳልሰራ ሌላ ነገር እንዳላስብ እየሆንኩኝ ያለሁት በራሴ ነገሮች በጣም ተጠምጃለሁ። ለምን ማን ይሄን እንዳሰበው ለማጣራት ነው ምገባው ማለት ነው። ስለዚህ እንግዲህ ውስጥ ይኖራሉ ብዬ ተስፋ አደርጋለሁ። እንግዲህ ከእናቷ ጋር እንደምትኖር ነው የነገረን አይደለ? ከእናቷ እና ወንድሟ ነው ወንድሟ ነው አጎቷ ነው ወንድሟ ጋር ነው። ጤና ይስጥልኝ። እንዴት ነዎት? መስገነታችን የእነ ሎዛ ቤት አይደለም እንዴ? የእነ ሎዛ ቤት ነው። ቀደም ሲል አንድ ባልደረባችን መጥቶ ነበር ወደዚህ ቤት አይደለም? ካሜራ ይዘው የመጡ ጋዜጠኞች ነበሩ። መጥተው ነበር። አንድ መረጃ ሰጥተው ነበረ። ከእናንተ ወደ እኛ መረጃ ሰጥተውን ነበረ ለባልደረባችን። የሎዛ የተባለች እህታችን እንግዲህ መደፈረ ጉዳት ወይም አደጋ እንደደረሰባት አጫውታ ነግራችኋቸው ነበረ ለጋዜጠኞቹ። ታዲያ በቂ አይደለም እንዴ ልጄ? እሱ ብዙ ነው እኮ ነገርናቸው። መረጃውን ለእሱ ሰጥተውታል። እኔ ደግሞ በተሻለ ጠንከር አድርገን ነገሩን ለመከታተል ነበር የመጣሁት። እሱ የተወሰነውን መረጃ ነግሮኛል። አሁን ግን እኔ በቅርበት ሆኜ ደግሞ እኔ የበለጠውን እንድከታተል ፈልጌ ነው። ስለዚህ መረጃውን እንደወስድ ግባ ልጄ። በቃሽ ትኖራለች ሎዛ? አለች። ግባ እጠራልሃለሁ። ግባ እስኪ። አይዞሽ። እሺ እንገባለን። እሺ እናታችን። ቆይ በሩን ልዝጋ። እሺ እማዬ የት አለች እርሷ? እጠራታለሁ። ቆይ ና አረፍ በል። እሺ አረፍ በል። አለች ቤት? ማነሽ አንቺ? ሎዛ ቆይ ችግር የለም። ቁጭ በሉ እስኪ። እርስዎ ቁጭ በሉ። ችግር የለም። ቁጭ በሉ። ማነሽ አንቺ? ሎዛ። አቤት ማይ ነይ ሰውዬ ፈለገ። ሎዛ አንቺ ነሽ ሎዛ? አዎ። ለምን ቤቴ ድረስ መጣ? ለምን ቤቴ ድረስ መጣ? እማዬ ይሄ ባለፈው ሰውዬ ነው። ምን ነው ልጄ ደነገጥሽ? ምን ነው? ማንኛን? የት ነው የምንተዋወቀው እኔና አንቺ? እማዬ እሱ ነው ደፋሪዬ ነው። ትተዋወቃላችሁ? ሎዛ እንዴ የት ነው የምታውቂኝ? ነው ጋዜጠኛ ነኝ ብለኸኝ እኮ ነው ያስገባው አንተ። ቁጭ በሉ እስኪ እናታ። ቆይ በእሳቸው አትከለይ። እስኪ ቀና ብለሽ አናግሪኝ ነው። እማዬ እሱ ነው። እማዬ አይዞሽ አትፍሪ። ቆይ ይኸውልሽ ሎዛ፣ እሱ ነው። አንተ ነህ ሎዛ። ትሰሚኛለሽ? ይኸውልሽ የኔማ ቤት እማዬ ራሱ ነው። አንተ ምን ጉድ ነህ? መረጃ ልወስድ ነው ብለኸኝ አይደል እንዴ? እማዬ ይኸውልዎት ይረጋጉና አሁን ልጅቷን ላናግራት እፈልጋለሁ። አንተ ወዲያ በልማ ቆይ እናቴ፣ ዞር በልልኝ። ቆይ እማዬ እንደሱ አይደለም። ውጣልኝ። ሎዛ ቆይ ይኸውልዎት እኔ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። ይኸውልዎት እኔ እንደዚህ አይነት ነገር አይደለም። ሰው ሎዛ አንተ ሂድ እኮ ነው የምልህ። እስኪ ሂድልኝ እስኪ ሂድ። ቆይ ይኸውልሽ ማውራት የምትችይ ከሆነ አውሪኝ በስርዓት። እስኪ ተዋት ልጄን በቃ ሂድ። እናታችን እኔ እርሶን ገፍቼ ለማውራት አይደለም የፈለኩት። በልጄማ እንዳትመጣ እማዬ። ይኸውልዎት ይስሙኝ፣ እኔን አንተን እኮ ነው። ውጣ። ቆይ ይስሙኝ፣ ተረጋግተው ይስሙኝ። እርሶ እሺ በሉ። ልጅቷን ላናግራት። እኔ ይኸውልዎት እንደዚህ አይነት ነገርም ይኸውልዎት በእንደዚህ አይነት ነገር አይደለም የምታወቀው።
እኔ ተግባሬም እንደዚህ አይነት ነገር አስተዳደግ አይፈቅድልኝም። እኔ ይኸውልሽ በእንደዚህ አይነት ሁኔታ ያለፉ ሴቶችን ያገዝኩ እንጂ በእንደዚህ አይነት መልክ ይኸውልሽ እስኪ ከሆነ እማይ እባክህ ተረጋግቶ አንተ ባለጌ ቁጭ ብለን እንድንስማማ የሚፈልጉ ከሆነ ይኸውልህ እኔ አይደለ ቤት ድረስ የመጣሁት ደፋሪ መቼስ ቤት ድረስ አይመጣም አይደለ ካሜራ ይዞ ዞር በልልኝማ ዞር በል አጥፋ ነው ወሎት እናቴ እኔ ደፋሪ በሆን እዚህ ድረስ አልመጣም እማዬ ይሰሙኛል ይኸውልህ ይሄ ነገር አንድ ነገር ይኸውልህ ይሄን ነገር ለምርመራ ስለምፈልገው ነው ያስመጣኝ ይሄ ጉዳይ አይ ምንም አሮጊት እናቴ እኮ ነው እሱም እናቴ ነው ልጅቷም ይኸውልሽ የኔ መቤት ፖሊስ ጋር ልደውል ወይም እንዴ ካለ እማዬ ፖሊስ ቆይ ይኸውልህ ላናግራት ተረጋግቼ ኧረ እባክህ ፖሊስ ጋር ይደውል ፖሊስ ጋር አይደለም ማንኛውም ሰው መምጣት ይችላል እናቴ ደውይልኝ እኮ ነው የምልሽ ተነሽ ደውይለት ለወንድምሽ ደውይ ውጣልኝ እኮ ነው ይደውል ማንም ጋር ይደውል እናቴ ማንም ጋር ይደውል ልጅቷን ግን ማናገር ፈልጋለሁ ይኸውልሽ ለምን እንደዚህ እንዳልሽ ሰምኛለሽ ለምን እንደዚህ እንዳልሽ መስማት ፈልጋለሁ ለምን ይሄን እንዳልሽ ማወቅ ፈልጋለሁ እኔ እና አንቺ ከዛሬ ውጪ መች ታይተን እናውቃለን ሰምኛለሽ ሎዛ ይኸውልሽ ውጣ እኮ ነው የምልሽ ስለ ሁሉም ነገር ነገረውኛል ባልደረቦቼ ኧረ እባክህ እስኪ ምንድነው አላማሽ ምንድነው የፈለግሽው ምንም አታመጣም አሮጊት ናት ብለን እማዬ ቁጭ በሉ እባክዎት ቁጭ በሉ ይኸውልህ በሐሰት ስሜ ተነስቷል ባላረኩት ባልዋልኩበት አሁን ይኸውልህ እኔም ለተነሳብኝ አድማ ለተነሳብኝ አድርጋ ለተባልኩት ነገር መክሰስ እችላለሁ እቺ ልጅ ተረጋግቼ ግን ልጠይቃት ነው ይኸውልህ ያላደረኩትን ነገር ነው አድርጋል የተባልኩት ቆይ ማንም ጋር ይደውል ይኸውልህ እኔ ስሜ በሐሰት ነው የተነሳው ባላደረኩት ነገር ነው የተነሳው እማዬ ይኸውልህ እርሶ እናት ኖት አዎ ልጆት እንዲህ ተደረገች ሲባል ልጆትን ሊያምኑ ይችላሉ እኔ ግን እንደዚህ አይነት ነገር አላደረኩም ልጄን አታስብ ይበቃል በቃ ያንቺ ሎዛ ጽኛለሽ ይኸውልሽ እኔ አልነካሽም ተሳስተሽ ከሆነ ፈልጊ ማን እንዲያድርጎሽ ከሆነ እኔ ግን እንደዚህ አይነት ነገር አላደረኩም ሲጀመር ስትይኝ እሱ ነው የምትዩ ራሱ ምን ማለት ነው ከዛሬ ውጪ ታይቻቃለሁ አንተ የተረገምክ እማዬ እባክዎት ለምንድን ነው እንደዚህ የሚያደርጉት ቆይ የተረገምክ እናታችን ይኸውልህ እርጉም አሁን እኔ ከእርሶ ጋር እንደዚህ አይነት ነገር ውስጥ መግባት አልፈልግም ግብግብ ውስጥ መግባት አልፈልግም ማንም ጋር ይደውል ቁጭ ብላ ግን ታወራኝ ፊት ለፊት አይኔን እያየች ታወራኝ ምናወራው ነገር የለንም ውጣለን ካንተ ጋር ይኸውልህ እናታችን ማንም እኔ ራሱ ህጋዊ ሰው ነኝ ስልኬን አቀብኝ እኔ ራሱ ህጋዊ ሰው ነኝ ትሰሚኛለሽ ሎዛ እናታችን እኔ እርሶን ይኸውልሽ ላለመተላለፍ ነው እርሶን ላለመተላለፍ ነው ይኸው ላለመተላለፍ ነው በጣም እያያዙኝ ነው ጀርባዬ ቁጭ በሉ እኔ ከእርሶ ጋር ትግል ውስጥ አይደለም የምገባው ትሰሚኛለሽ ሎዛ ትሰሚኛለሽ አንቺ ልጄ ጋር ደውይ እስኪ ተረጋግተሽ አናግሪኝ ቁጭ በይና ደውይ የፈለግሽው ጋር ደውይ ይኸውልሽ ስሜን በሐሰት ስላስመሰከረ ይኸውልሽ እናታችን ይኸውልህ እኔ አሁን ከእርሱ ጋር እንደዚህ ነገር ውስጥ መግባት አልፈልግም እቺ ልጅ ደፋሪ አንድ ነገር ይሰሙኛሉ አንድ ነገር እንደዚህ አይነት ሰው ብሆን እዚህ ቤትም አልመጣም ነበር ይሰሙኛል አይደለም አልወጣም ከዚህ ቤት አዎ አልወጣም እዚህ ቤት ይሰሙኛል አንተ እርጉም ሰሚልሽ ማንም ጋር ሰሚኛልሽ አይደለ ይሄን እውነት ግን ደርሼበት ማለት ነው ምን እንደማደርግ እኔ ነኝ ማሳይሽ አይተሽ ማታቂው ልጄን ተዋት እኮ ነው የምልህ ዞር በልኝ እኮ ነው የምልህ ዞር በል ይሰሙኛል እናታችን ተረጋግተው ቁጭ ብለው ለማዳመጥ ይሞክሩ ይኸውልህ ማስረጃ ይኸው በቪዲዮ ማስረጃ ነው ያዝኩት እኔ እና አንቺ ታይተን ምና ከሆነ ቁጭ በሉ እርሶ ምንም አልረጋጋም ትሰሚኛለሽ ሎዛ አልወጣም የት ነው የምታውቂኝ ንገሪኝ እስኪ የት ነው የምታውቂኝ አንተ ድጋሚ ሊደፍረኝ መጣ ትሰሚኛለሽ ቃሉ ራሱ ይዘገንናል እንኳን እኔ እንደዚህ ላደርግ ትሰሚኛለሽ አይደል የት ታውቂኛለሽ በእድሜ ዘመኔችሽ ማላቅሽን ሴት እንዲያደረክኝ ትሰሚኛለሽ ይኸውልሽ አሁን አንተ ዝም በል እስኪ እናታችን ልጅቷ እየዋሸች ነው ያለችው እኔ ይኸውልሽ በቃ ዝም በል ሌላ ነገር ውስጥ ይኸውልሽ ለቅሶሽን ተይና ይሄን አድርጌ ከሆነ እስኪ ይሄን አድርጋል በዚህ ቀን እኔ እናንተ እዚህ ነው የምንተዋወቀው ብለሽ እስኪ ንገሪኝ ልጅ አታልቅሽ ይሄ ባለጌ አይኩ ይገባል
ዝም በል አንተ ዝም በል። በሐሰት ይኸውልሽ፣ በሐሰት ስሜን ስላነሳሽ ማለት ነው አንቺ ነሽ ለህግ የምትጠየቂው። ምንም ማረጋገጫ የለህም። ዝም በል እሺ አንተ። ለቅሶሽ ያድንሽ ከሆነ መስሎሽ ከሆነ ተሳስተሻል። ማን መሆኔን አላወቅሽም አሁን እዚህ ስታወራ እውነተኛ ሰው ትመስላለህ አይደለ? ይሄ ባለጌ ልክ ስድ ባለጌ አውጣልኝ ውጣ ውጣ። አልወጣም። ይኸውልሽ ከዚህ አልወጣም። ስሜን በሐሰት አንቺ ነሽ ያነሳሽው። ውጣልኝ ከቤታችን። ችግር ውስጥ አንቺ ነሽ የምትገቢው ከዚህ በኋላ። እናታችን አሁን ይሰሙኛል። አሁን እርሶን ይኸውልሽ መጋፋት አልፈልግም። በቃ ቤቴን ለቀህ ውጣ። መጋፋት ውጣልኝ አልፈልግም። ውጣ። አልወጣም። ይሄን ለምን እንዳለች እርሷን ሳልጠይቃት ከዚህ ቤት አልወጣም። ምንድን ነው የምትጠይቃት? ምንም የምትጠይቃት ነገር ቀና በይ። የምታለቅሽ አንተ ባለጌ ያዞን ባሽንተይ አስደፋት። ያዞን ባሽንተይ ከሰው በታች አረካት። ልጄን አሳሰካት። አንተ ይኸውልሽ ይሰሙኛል። እኔ ህጋዊ መርማሪ ጋዜጠኛ ነኝ። ምን ነው እኔን እርሶም አያውቁኝም። እርሶ ከዚህ በፊት አይተውኝ ያውቃሉ? ቆይ አንዴ ቀና ይበሉ። አይተውኝ ያውቃሉ? የእርሶ እኔን አይተውኝ ያውቃሉ? የእርሶ ምን አባህ ልትሰራልኝ አይሃለሁ እኮ በቃ አይተውኝ አያውቁም አይደል? እቺም ልጅ ከዛሬ ውጭ አይተኝ አታውቅም። የትም አታውቀኝም እቺ ልጅ። እማዬ አንድ እውነት የለውም እማዬ። ትሰሚኛለሽ? አንድ እውነት የለውም። እስኪ የአንቺን እውነት እስኪ ንገሪኝ። እውነትሽን ንገሪኝ እስኪ የአንቺን እውነት ንገሪኝ እስኪ ንገሪኝ የአንቺን እውነት። አልወጣም። የአንቺን እውነት ንገሪኝ እስኪ የአንቺን እውነት ንገሪኝ። እናታችን ይኸውልዎት በጣም ትዕግስቴን እየጨረስኩ ነው ያለሁት። ባላጠፋሁት ነገር ነው እንደዚህ እየተባልኩ ያለሁት። እስኪ ነይ ፖሊስ ጣቢያ ነይ። እስኪ ተነሺና ፖሊስ ጣቢያ ነይ ፖሊስ ጣቢያ እንሂድ። ነይ ፖሊስ ይሰሙኛል። እኔ ነኝ አይደል ደፋሯ? ኑ ተነስተን ተጠቃለን ኑ ፖሊስ ጣቢያ የት ነው የሚሄዱ? ከኔ ጋር ይኸው እጄን ልሰጥ አይደለ? እኔ አይደለሁ ደፋሪ? ነይ ተነሱ ናቸው ተነሱ እንውጡ። አብረውኝ ውጡ። አብረን ነው የምንሄደው። አብረን ነው የምንወጣው። አንተ እኮ ነህ ልጄ እንደዚህ አብረን ነው የምንወጣው። ነይ ተነሺ። መሄደው አንተን ወንጀለኛ ተከትዬ እንዴት ነው የምሄደው? ምን ማለት ነው ወንጀለኛ? ምን ማለት ነው? ወንድሜ እሱ ነው በወንድሙ አልፈርድም። ታውቃለህ እሱ ተደፍር ያለው ካለች ለእህቱ ሊቆረቆር ይችላል። የትኛውም ወንድም አይደለ? እንኳን ወንድም የትኛውም ወንድ እኔም በሆን ተደፍርኩ ብትለኝ አንድ ሴትና ደፋሯ የምታሳይ ላደርግ የምችለውን ነገር ነው። ምናልባት ወደ ህግ ከመውሰዱ ባለፈ አንዳንዴ ስሜታዊነት ያጠቃናል። በተለይ ወንድሟ የሆነ ሰው ታላቋም ይመስለኛል ተለቅ ያለ ሰው ነው። አዎ እናትየዋም ልጄ ደብድቡት እርገጡት ሲሉ ነበረ። እናትየውም ለልጅቷ ሽፋን ለመስጠት ነው የሞከሩት። ይሄ ነገር ግን ሴራ ነው። ቤተሰቦቼ አሁን የምነግራችሁ ነገር እኔ እንደዚህ አይነት ነገር እንደማላደርግ እንኳን የኔ አጠገቤ በህይወት አብረውኝ ያሉ ሰዎች አይደሉም እናንተ በእርግጠኝነት ታምናላችሁ ወይም ታውቃላችሁ ብዬ አስባለሁ። በእንደዚህ አይነት ተግባር ውስጥ አልሰማራም። ግን እንደዚህ አይነት ተደጋጋሚ ፈተኖች እንደገጠሙኝ እናንተም ታውቃላችሁ ቤተሰቦቼ። እና ሰሞኑን ደግሞ የደረሰብኝ ያለ ፈተና ነው ይሄ ጉዳይ ማለት ነው። ለማንኛውም ፖሊስ ጣቢያ እንሂድ እንኳን ስላቸው ቅድም ተመልክታችሁ ከሆነ በጣም ግርግር ተፈጥሮ ነበር ቤት ውስጥ። ፖሊስ ጣቢያ እንሂድ፣ ወንጀለኛ እኔ ደፋሪ ሆንኩኝ፣ ደፋሪ ቤት ድረስ አይመጣም ምን ያልኳችሁ ለእናትየዋ። ሊሰሙኝ ፍቃደኛ አይደሉም እንጂ ልጅቷ ውጣ ከማለት ያለፈ ምንም ነገር ማለት አልፈለገችም። ስለዚህ እቺ ልጅ ተልእኮ እንዳላት እሙን ነው ወይም አውቃለሁ። ይሄን ጉዳይ ግን ማን ላካት የሚለው ነው ማወቅ የምፈልገው፣ ወይም ለምን እኔን ሊያነጣጥር ቻለ ይሄ ጉዳይ የሚለውን ነው ማወቅ የፈለኩት እኔ። ፖሊስ ጣቢያ እንሂድ ካልኳቸው በኋላ አይ ቅድም በጣም ተጨማመቀን ልታገለው ስሞክር ከዛ ምንድነው ፖሊስ ጣቢያ እንሂድ ብዬ ስላት እንኳን ፖሊስ ጣቢያ መሄድ አልፈለጉም። ደፋሪ ቤት ድረስ አይመጣም ስላቸው ይህንንም ሊያምኑ እናትየዋ ጭራሽ ሊሰሙኝ ፍቃደኛ አይደሉም። እርግጥ ነው ደፋሪ ነው እያለች እየተናገረች እነሱ ሊያምኗት ወይም ሊያምኗት አይችሉም።
ያምኗት እንጂ ላያምኗት አይችሉም ብዬ ነው ማስበው። እናትየዋም ትልቅ ሰው ናቸው። ወንድሟም ገና እንዳየኝ ያረገውን ነገር እንግዲህ ተመልክታችኋል ማለት ነው። ለዴቭም ሲዝት እንደነበር ዴቭ ነግሮኛል ከመጀመሪያ ላይ ማለት ነው። ስለዚህ አሁን ግን ለማንኛውም በጣም ግርግር ላይ ስለነበርን ካሜራችን አጥፋፍተን እኛ ውልቅ ብለን የወጣ ነው። አብዬም ከጀርባ ሰው ጠራልኝ ምናምን በብዙ ግርግር ነው ተመልሰን የወጣ ነው ማለት ነው ከቤቱ። ወንድምየው በጣም ሌላ ታሪክ ውስጥ ገብቶ ነበር። እኛን ብዙ ነገር ሊያነሳ ሞክሮ ነበር ከካሜራ ጀርባ ያሉት ነው። እናንተንም ሊደበድብ ሞክሯል። ካሜራችን ሊሰብር ሞክሮ ነበር። ብዙ ነገር ነው የተፈጠረው ቤተሰቦቼ። በዚህ አጋጣሚ ግን አሁንም ቢሆን ተመልሼ እገባለሁ። እዚህ ጋር ይሄ ነገር ተፈጠረ ብዬ ማቆመው ነገር አይደለም። እነዚህን ሰዎች ፖሊስ ጣቢያም ቢሆን ፖሊስ ጣቢያ ይዤ እውነታውን እውነቴን አሳውቃለሁ እንጂ ስሜ በሐሰት ተነስቶ እንዲቀርም አልፈልግም። በሐሰት መነሳት ብቻ አይደለም፣ ይሄ ነገር ለክስ የሚያዳርሰን ጉዳይ ነው። እኔ ነኝ እንጂ እነሱ እኔን ሊከሱኝ አይችሉም፣ እውነት ስላለኝ ማለት ነው። ስለዚህ ኃይል እናሰባስባለን፣ መሳሪያም ይዛለሁ። በእንደዚህ አይነት ሁኔታ መሳሪያ ማውጣት ያለብኝ አይነት መስሎ አይታየኝም። ግን ተመልሼ ሲሄድ አሁንም ሌላ ነገር ሊያደርጉ የሚፈልጉ ከሆነ ቢያንስ መሳሪያ እንደ መከላከያ ስለሆነ ያንን አድርገን ሰዎችን ከጀርባ አድርጌ ድጋሚ ለመግባት ነው የምሞክረው። ይሄን ነገር ዛሬውኑ ሳላጣራ መውጣት አልፈልግም። የውስጥ ቁስሌ በጣም ብዙ ቁስል አለብኝ። በእንደዚህ አይነት ነገር ደግሞ መፈተን አልፈልግም። ስለዚህ ይሄን ነገር እውነታውን አውቄ ነው ይሄን ጉዳይ የምገለው ማለት ነው። ቤተሰቦች እናንተም እንግዲህ ይሄን ነገር ምን ትላላችሁ? እንደው ምን ታዘባችሁ በዚህ ጉዳይ? ማን ነውስ ሊልካት እቺ ልጅ ደፋሪ ነው ብላ እንድትል ሊልካት የሚችለው? ወይስ እሷ ምን መነሻ ኖሯት ነው ይሄን ነገር ያለችው? የትስ ታውቀኛለች የሚለውን ለማጣራት ነው አሁን የምሞክረው ማለት ነው። ምንም አይነት ሁኔታ ቢፈጠር ፖሊስ ጣቢያም ቢሆን ሄደን ዛሬ ይሄን ቪዲዮ እየቀረጽኩ ፖሊስ ጣቢያም ቢሆን አሳያችኋለሁ። ይሄን ምስክርነት እንድትሰጥ ማለት ነው። እኔ ኮንኩኝ ደፋሪው። ከተቻለ ቤት ውስጥ ካልተቻለ ፖሊስ ጣቢያ ድረስ ያለውን ሄደን ራሱ ጠቅላላ ምርመራውን አሳያችኋለሁ፣ አስመለክታችኋለሁ ለእናንተ። እዛም የሚያዳረሰን ከሆነ እዛም የሚያዳረሰን ሆኖም ቢሆን ስለ ሁሉም ነገር እንድትመለከቱ አደርጋለሁ ማለት ነው። ቤተሰቦቼ ጸልዩልኝ። ብዙ ፈተና እየገጠመኝ ያለው እኔም ከጀርባም ሁሉ ጓደኞቼ ማለት ነው። ስለዚህ ወደ ውስጥ እንግባ። አብዬ እንግዲህ አይዟችሁ ወንዴ። ስለዚህ ወደ ውስጥ እንግባ፣ ወደ ቤቱ ተመልሰን። ችግር የለውም። በቃ እቃ እንይዛለን፣ እንትን እንላለን፣ እናሟላለን። መሳሪያ ይዘናል፣ ሰው ማሰባስበናል። ቤተሰቦች ተረጋግቼ ነው ለማውራት ሞክሮ። ስም ማጥፋት ነው። ይኸውልህ ወንድሜ፣ ይኸውልህ አሁን ተረጋግተህ አዳምጠኝ። ይኸውልህ አሁን መሳሪያ ይዘናል። ነውጣ የከፋ ነገር ነውጣ። አንተ መጀመሪያ ጋር እንዳይፈታ ነውጣ። ፖሊስ ጣቢያ ነው የምንሄደው። አንተ ነውጣ። ይኸውልህ ሌላ ነገር ውስጥ እንዳንገባ። ደፋሪ ትሰማኛለህ አይደል? ደፋሪ እንደዚህ አያደርግም። እየሰማኝ ነው አይደል? ደፋሪ ያመልጣል እንጂ ትሰማኛለህ? ምንድነው? ሌላ ነገር አይደለም። ምን ፈልገህ ነው? አሁን ጉልበት ልትጠቀም አይደለም የመጣሁት። ሌላ ጥቃት ልታደርስ እንዳትሞክር። አሁን ተረጋግተህ ለማዳመጥ ሞክር። ኑና ፖሊስ ጣቢያ እንሂድ። እስኪ ነይ ውጪ። እስኪ አንቺ ነይ ውጪና ነይ ፖሊስ ጣቢያ ሄደን እናውራ። እስኪ ና እስኪ ና ነይ እስኪ ውጪና ነይ ፖሊስ ጣቢያ ሄደን እናጣራ። ቁጭ በላ። እኔ ከሷ ጋር ነው አንድና አንድ ፊት ለፊት መነጋገር የምፈልገው። ቁጭ በልና አዋራኝ። ይኸውልሽ ወንድም ቁጭ በልና አዋራን። እዚህ ቁጭ በልና አዋራና እኮ ቁጭ በልና አዋራን። እኔም ላውራ እፈልጋለሁ። ቁጭ በልና እናውራ። ና ተረጋግታችሁ ልታደምጪኝ ነው የምፈልገው። ወንድም ያልገባህም እኮ ምንድን ነው የማይገባው? እስኪ ንገሪኝ። አንተ ችግር እሺ አጩባት የተፈጠረው ግርግር ከዚህ በኋላ የቀድሞ ተፈጥሯል። ከዚህ በኋላ ግን እንዲፈጠር አልፈልግም። ፖሊስ ጣቢያ እንሄዳለን። አሁን እንሄዳለን። መጀመሪያ ግን ይኸውልሽ እዚህ አሁን እሺ እናታችን ይሰሙኛል አይደለም? ምን ፈልገህ ነው አንተ? እስኪ በምን አይነት ሞራል ነው የመጣው አንተ? ለእህት ጥብቅና ከመቆም በምን አይነት ሞራል ነው የመጣው አንተ? ደፋሪ እንደሆንኩ ነው እያሰብክ ያለው? ታውቀኛለህ። ደፍራ ታውቀኛ? አዎ የት ነው የምታውቂኝ አንቺ? ነኝ ያሳዩ ወንድሜ ብዙ ማን ነው እንዲያረጋት? ይኸውልሽ ትሰሚኛለሽ? ቁጭ በላ ና ቁጭ በላ። ቆይ ይኸውልሽ ፊቴን ትመለከቷለሽ አይደል? ይኸው ፊቴን ትመለከቷለህ አይደል? ይኸው ማስኩ እኔማ አይቻለሁ። እኔማ እኮ አየሁ። እኔ አይቻለሁ። ካሁን በኋላ ዛሬ ውጪ አይተኝ ታውቃለህ አንተ? አይተውኝ ያውቃሉ እናታችን። እስኪ አይንሽን ግለጭኝ ነኝ ፊቴን አይተሽ ታውቂያለሽ? አዎ እንዴ ለስክል ነው የት ነው የምታውቂው? ከዚህ በላይ ምን ፈልገው? ይኸውልሽ ወንድሜ
ትሰሚኛለሽ? እኔ እንዴት ይመጣል እንደዚህ ሁለተኛ ደረጃ? ቆይ ምን ፈልገህ ነው ሁለተኛ የመጣው? እሺ አንተ እድሜ ዘመን ህጋዊ ስራ እኮ ሁለተኛ እንዴት ትመጣለህ አንተ? ለሴት ልጅ በእንደዚህ አይነት ጭካኔ ሳይሆን በተሻለ ወንድማይነት ነው ሴት ልጅ የምቀርበው። እድሜ ዘመኔ እንኳን እንደዚህ ነገር ላደርግ እና ታዲያ እሷ ምን ነገር ምንድነው? እሷ ምን ነገር ምንድነው? ለኔም እንግዳ ነው የምትነግራችሁ ነገር የነገረቻችሁ ነገር ካለ ለኔም እንግዳ ነው። እሺ እንደዚህ እያለ በጣም ብዙ ሴቶችን ተሳርቋቸው ብዙ ሴቶችን አዎ ብዙ ሴቶች ወንድሜ እየሰማኸኝ ነው አይደለም? አንተም ወንድ ልጅ ነህ አይደለ? ለእህት እንደምታዝነው ሁሉ እኔም ለሴት እህቶች ያዝናለሁ። አቡ በእናትህ አታስመስላ። ቆይ ማስመሰሉን እህትህን ጠይቃት። እስኪ አንቺ ቀና ብለሽ አናግሪ። ከዚህ በላይ ምንድነው ፈልገው? የት ነው የምታውቂኝ? እኔን እስኪ ንገሪኝ። በደንብ ነው የማውቅህ። ከዚህ በላይ በደንብ ነው የማውቅህ። ምን ማለት ነው? የት ነው የምታውቂኝ? ጭራሽ የት ቦታ ነው የምታውቂኝ? እየካደ እኮ ነው። ይኸውልህ እኮ ደብቀሽ አንድ ነገር ለምን ያህል ጊዜ ነው አንተ ለምን ያህል ጊዜ ነው ስታረግ የነበረው? ወይ ጉድ! ይኸውልህ ወንድሜ በስም ማጥፋት ይኸውላችሁ ከሳችኋለሁ። አሁን ማን ነው የሚከሰው? እኔ ከሳችኋለሁ። ሲጀምር አንላቀቅም እኮ ነው እናንተ አንላቀቅም። ይኸውልህ አንፋታም። መላቀቁን እስኪ እሱን እናያለን። አንተ እኔ እንዴት ነው ካሜራ ይዘህ ራሱ በምን አይነት ሞራል ድፍረት ቢኖር ነው የመጣው? አንተ ሰማኸኝ ነው አይደል እንዴ? ትሰማኛለህ? ይሄ የኔ መታወቂያ ነው። እና እሺ ምንድን ነው ይሄ? ይኸውልህ ህጋዊ ሰው ነኝ። መርማሪ ጋዜጠኛ ሮቤል ይባላል። ከዚህ በጣም የከፉ ብዙ ነገሮች ወንጀሎችን ስመረምርና ለእውነት ሐሰትን ውሸት ሐሰትን አጋልጬ እውነትን ገልጬ እናቴ እየዋሸች ነው እያለች ነው እያልኩ ያለው እየዋሸች ነው እያልከኝ ነው። በእድሜ ዘመኔ እዚህ ስራ ላይ ከገባሁ ጀምሮ በጣም ብዙ ጠላቶች አፍርቻለሁ። ሰማኛለህ? ጠላት እያረከን ነው እንደኛ? ቆይ ልንገርህ፣ እኛን ጠላት እያረከን ነው። ይኸውልህ አንተ ነህ እና አላልኩም እኮ እና እኔ እያሳለፍኩ ያለሁትን ነው የምነግርህ። ብዙ ጠላቶች አሉኝ በስራዬ። እኔ ብቻ አይደለሁም ሙሉ ባልደረቦች እዚህ ያለን በስራችን ብዙ ጠላቶች አፍርተናል። ምክንያቱም ስራችንና ምንፈጥረው ግብግብ በጣም ከብዙ ወንጀለኞች ጋር ነው። እነዚህ ወንጀለኞች ምናልባት ገንዘብ ያላችሁ ሰዎች ወንድሜ ይኸውልህ እየሰማኸኝ ነው አይደል? ብዙ ገንዘብ ያላችሁ ሰዎች እሺ እነሱን ወንጀላቸውን ስላጋለጥን በገንዘባቸው ተማምነው ብዙ የሚያደርጉ ሰዎች አሉ። እኛን ለማጥፋት ከስራችን ለማሰናከል የህይወት እንትኑ ላለብን ከዛሬ ነገ አይናችንን ገልጠን ስንነሳ ጨፍነን ስንነሳ እንዴት እንደምናደር እኛን የምናውቀው የዶሮ እንቅልፍ ነው ያለን። በየቤታችን እየገቡ ስንት የሚያጠቁን ሰዎች እሺ አንድ ጥያቄ ልጠይቅ። ምን ፈልገህ ነው የመጣው? አሁንም ምን ፈልገህ ነው የመጣው ነው የምልህ። በስም ማጥፋት ተደጋጋሚ እንደዚህ አይነት ነገሮች ደርሶብኛል። መጀመሪያ ጓደኛ አለክ? ጓደኛዬን ምን ለማድረግ እየሞከርክ ነው? ምን ለማድረግ እየሞከርክ ነው? ጓደኛዬን ማን የጠራው ሲጀምር? ምን ለማድረግ እየሞከርክ ነው? አንቺ ነሽ አይደል የጠራሽ እኮ? አዎ ነግሬዋለሁ። አንቺ ነሽ አይደል የጠራሽ? አዎ እኔ ነኝ የጠራሽ። የታውቆሽ ነው ጓደኛዬን የምትጠሪው አንቺ? ነይ ፖሊስ ጣቢያ ለምን አንሄድ? ለምን ሄዳለሁ? አንተ ሴቶች ናቸው ብለህ ወንድ የለም ብለህ ይኸውልህ ወንድሜ እያልኩ ያለሁት አሁንም ቢሆን ደፋሪ ቢደፍር ደፍሮ ያመልጣል። አንድ መነግር ነገር ደፋሪ ቢሆን እንደዚህ ካሜራ ይዤ እውነቴን እኮ እኔም እኮ በምን አይነት መልክ እንዴት ጀመራችሁ? ምን አይነት ነገር ጀመራችሁ ነው እንደዚህ እንዴ ቤት ድረስ የሚመጣ? በእንደዚህ አይነት መልኩ ለምን እኮ ፖሊስ ጣቢያ እንሂድ እኮ እያልኳችሁ ነው። ፖሊስ ጣቢያ ነይ፣ ፖሊስ ጣቢያ ለምን ፖሊስ ጣቢያ እንሂድ? እንሄዳለን። መሄዳችንም አይቀርም። እንሄዳለን። ምንድን ነው የሚሉት? ቁስል እኮ በደንብ አልዳነም። ይኸውልህ እኮ እዛው ነገር እንዳይወጣ ከአሁን ሁለተኛ ዙር እንዳያመልጠን ከእጃችን ሁለተኛ ዙር አያመልጠንም። አንዴ ተረጋጋ። ከአንቺ በላይ ምስክር የለም አይደል? ወንድምሽ ወስዶ አያሳስረኝም አይደል? ወይዘሮ ይኸውልህ እናታችን በቃ ተይው ይኸውልህ ሲሰሙ ከአንቺ በላይ ምስክር የለም። ትሰሚኛለሽ? መሳሪያውን ያዘው ወንድ ትሰሚኛለሽ አይደል? ይኸውልሽ እኔ ኮንኩ ደፋሪሽ እኔ ፖሊስ ጣቢያ እንሂድ። አሳቀካት። እንዴት እንደዚህ ሆኜ ሰው ፊት ሄዳለሁ? ምን ማለት ነው? ራስህ ከፈለክ ሂድ። አትሄድም ምን ማለት ነው? ደፋሪ አንተም የትም አትሄድም፣ እሱም አይሄድም። እንሄዳለን ፖሊስ ጣቢያ እያልኩ ነው። ምንድን ነው የምታማክራት? እንዴት ብላ ነው ውጭ የምትወጣው? እንዴት ብላ እንዴት ትውጣ? መሳሪያ ይዞ እኮ መጣ ቤታችን።
ጭራሽ ተደራጅተው እኮ መጡ እኮ። እስኪ ትናገር እስኪ ተናገሪያ። አንተ እያወራን ነው አንዳችሁባት። በቃ አንተ ለምን እንትን አትለኝም? አውሩ ችግር የለውም። ይኸውልህ ወንድሜ ይኸውልህ ከዚህ ጋር ምን እኮ እናሳያቸው እኔና እንዴት ብዬ ነው የምሄደው? እንውጣ እናሳያቸው ፖሊስ እነማን ጋር ነው? ቆይ እስኪ አንተ ይዘው ሂድ። አሁንም እያስፈራራ ነው እንዴ? እናታችን ይሰሙኛል። ምንም እኮ የሚያስፈራሽ ነገር የለም። ለምንድን ነው አሁን እኮ ከኛ ጋር ነሽ አይደል እንዴ? እያስፈራራሽ ከሆነ ይኸውልሽ ህግ ላንቺ የቆመ ነው አይደለ? ነይ ፖሊስ ጣቢያ እንሂድ። ነይ ፖሊስ ጣቢያ እንሂድ። እኔ ያለሁልሽ አይደል? አብረን ነው የምንሄደው እኮ አብረን ነው የምንሄደው። ቆይ ሰሚኛለሽ? እንዴት ነው የምሄደው? እኔ ልንገርህ። ይኸውልህ ስምህን አንዴ ቆይ ስምህን ንገረኝ ወንድሜ። ይኸውልህ ወንድማችን ይኸውልህ ትሰሚኛለሽ? ወንድሜ እንዴት ብዬ ነው የምሄደው? አየህ እውነት ስለሌላቸው እኮ ሰምተዋል። ምን አገባሽ? ስለነሱ አሳስብሻል እንጂ እንደዚህ ነው እኮ ምን ነው ሰው እንደሆነ ነግረሽኛል። ይኸውልሽ መቆም አለበት። ለሌላም ይሄ ሰው እኮ ለሌላም እህቶች እኮ እንትን ይላል እንዴ። ወንድሜ እያመንከው ሎዚ እስከ መቼ ተሳቀሽ ትኖሪያለሽ? እሱን እያመንከው ነው። አልገባኝም ማለት ምንድን ነው ማምነው? ምንድን ነው የምታወሪው? ምን ሆነሽ ነው ሎዚ? ምንድን ነው የምታወሪው? እማዬ ምንድን ነው? አታስጨንቃት እስኪ ተዋት። ተሳካለች እኮ ተሳካለች ልጄ ተሳካለች። ወንድናንተ ቆይ ምን ትሰማኛለች? እኔም ይኸውልህ ታናሽ እህት አለኝ። የ8 የ9 ዓመት ታናሽ እህት አለችኝ። ማለት 8 እና 9 ዓመት የምበልጣት ነው። ለምንድን ነው ማመን እንዴ? ይኸውልህ ስማኝ፣ እኔ የማላውቀው ነገር አለ እንዴ? መሀል ላይ እንሂድ። ስማኝ ይኸውልህ እኔ ሽልምጣ እሺ ፖሊስ ሽልምጣ ነኝ። አይ ቆይ እኔ ሽልምጣ እና ምንድን ነው ታዲያ? መረጋጋት አለብኝ። ሎዚ ምንድን ነው የምትረጋጊው? እንሂዳ ታዲያ። እንዴት ብዬ ነው እንደዚህ? ስንት ቀን ሆነሽ እኮ አይደል እንዴ ከቤት ወጥተሽ አታውቂም? በስም ማጥፋት እከስሻለሁ። ትሰሚኛለሽ? አንተ ደግሞ ምንድን ነው የምታወራው? አንተ ደፍራል ብትባል ምንድን ነው የምትለው? ይኸውና እኮ ምስክሩ እያሳየች እኮ ነው። ማስረጃ አይደል? የኔ እጅ ነው የኔ አሻራ ነው። ነይ ይጣራ ፖሊስ። እና ማን ነው ታዲያ? እሱማ በደንብ ነው የሚጣራው። እሱማ በደንብ ነው የሚጣራው። ምን ሰው ፊት አልደፈርካት? እውነት ካላት ለምን አትሄድም? ትሄዳለች። እንሄዳለን። ቁጭ በል አንተ። እንሄዳለን። ምን ለምን እቀመጣለሁ? ምንድን ነው እውነታውን አሞቅ። ምንድን ነው እኔ ፖሊስ ጣቢያ ሂጂና አሳስሪኝ። ማን እንደሚታሰር ያንቺ ፖሊስ ጣቢያ የምትለኝ እና ታዲያ ወንድሜ ይኸውልህ እንዴት ነው ሰው ፊት የምወጣው? እንደዚህ ሆኜ ለምንድን ነው የምፈራው? ቆየሁ አይደል እንዴ ከቤት መውጣት እቺ ምንድን ነው የሚያስፈራሽ? እንዴ